ዋና መነሻ ቃላችን ባለፈው ሳምንት የነበረው ምንድነው? ኤፌሶን ምዕራፍ 4 ቁጥር 24 ላይ አዲሱን ሰው ልበሱት የሚለው ነው። እንግዲህ አዲሱ ሰው ደግሞ በዛ ኮንቴክስቹዋል ሚኒንግ አዲሱ ሰው ካራክተር ነው፣ ቢሄቪየር ነው፣ ጸባይ ነው ብለን አይተናል። አሜን። you can love Jesus from alpha to omega without a character of Jesus. Your Jesus cannot manifest. አሜን ነው። ማንም ሰው እኮ ኢየሱስን የሚጠላ ሰው ብል ማንም እጁን አያወጣም። ሰይጣን ራሱ እጁን አያወጣም። እውነቴን ነው እኮ ማለት ሰይጣን እኮ ባለፈው ነግሬያችኋል። ንስሐ የመግባት እድል ቢኖረው ከማናችንም በላይ ንስሐ ያገባል። ንስሐ የመግባት እድል ግን የለውም። እና እግዚአብሔርን የሚጠላ ቢባል ማንም ሰው እጁን አያወጣም። trust me። ኢየሱስ ግን የነገረንን ቃል መኖር ነው የኛ ችግር። እውነት ውሸት? እኛ አሁን እዚህ አባታችን ነው እንወደዋለን፣ እያለቀስን እንወዳለን እንለዋለን። ግን እሱ ያለንን ማድረግና መኖር ግን ይከብደናል። ያንን ኤሪያ ነው አሁን አታከም እናረጋው። አሜን። because that is our በቃ ዋናው የኔና የናንተ ፕሮዳክቲቭ ክርስቲያን የሚያደርገን ፍሬያማ ክርስቲያን የሚያደርገን እሱ ፓርት ነው። የከበደንም ደግሞ እሱ ነው። ለሁሉም ሰው that is the challenge of Christians. We don't hate God, we love him, we follow him, but we have difficulty, we have hard time to do what he say do. ያ ነው የኛ ችግር። ስለዚህ የአዲሱ ሰው እድገት ነው ዛሬ የምናየው ማለት ነው። እንግዲህ ሉቃስ ምዕራፍ 2 ላይ እንሂድ። ኢየሱስ ጌታ ነው። ሉቃስ ምዕራፍ 2 ላይ የእግዚአብሔር ቃል እንደዚህ ይላል። ቁጥር 52 ሉቃስ 2:52 የመጨረሻው ቁጥር ማለት ነው። ኢየሱስ ደግሞ በጥበብና በቁመት በሞገስ በእግዚአብሔርና በሰው ፊት ያድግ ነበር ይላል። እስኪ ኢየሱስ ያድግ ነበር በሉ። እንግዲህ እዚህ ጋር ኢየሱስ ሲያድግ ኢየሱስ ፍጹም አምላክ ፍጹም ሰው ኦኬ፣ ፍጹም ፐርፌክት ጋድ ፐርፌክት ማን እና ኢየሱስ እዚህ ጋር ያደገው እንግዲህ እግዚአብሔር በመንፈስ አያድግም። አሜን ናችሁ? አሜን። እግዚአብሔር በጥበብ አያድግም። ሄሎ እግዚአብሔር በአንደርስታንዲንግ አያድግም። እሱ ሁሉን አዋቂ ነው። እሱ ጠቢብ ነው። እሱ አይለወጥም። ሚልኪያስ ምዕራፍ 3 ላይ ምን ይላል? እግዚአብሔር እኔ እግዚአብሔር አልለወጥ I am the Lord I cannot change ነው የሚለው በእንግሊዝኛ cannot ነው የሚለው። እግዚአብሔር አይለወጥ የሚለው ቃል I cannot change ነው። there is no change። በእግዚአብሔር ዘንድ መለወጥ የሚባል ነገር የለም። ስለዚህ የእግዚአብሔር ቃል እዚህ ጋር ሲያሳየን ኢየሱስ በጥበብ በቁመት በሞገስ በእግዚአብሔርና በሰው ፊት ያድግ ነበር። ምን ያሳያል? እዚህ ጋር ሰው የሆነው ኢየሱስ ፍጹም ሰው የሆነው ኢየሱስ ለኛ ሊሞት ሕግን ሊፈጽም የመጣው ኢየሱስ ያ ኢየሱስ ነው በጥበብ ያደገው፣ በቁመት ያደገው፣ በሞገስ ያደገው። እግዚአብሔር ሞገስ አይጨምርም። አሜን። እግዚአብሔር ጥበብ አይጨምርም። እግዚአብሔር ዕውቀት አይጨምርም። እግዚአብሔር አንደርስታንዲንግ አይጨምርም። እግዚአብሔር ነው። አይቀንስም፣ አይጨምርም። ሄሎ አሜን ነው ወይ? ለምሳሌ እግዚአብሔር ቃል ሲናገር እሱ ኃጢአት የሌለበትን እሱን ስለኛ ኃጢአት አደረገው ይላል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ከዛስ ቀጥሎ ምን ይላል? እኛ በክርስቶስ የእግዚአብሔር ጽድቅ እንሆን እኛና እናንተ የእግዚአብሔር ጽድቅ እንድንሆን ይላል። የእግዚአብሔር ጽድቅ አይቀንስም፣ አይጨምርም። because that is the nature of God. The righteousness of God cannot decrease, cannot increase. የእግዚአብሔር ጽድቅ የተቀበልነው እኔም ውስጥ ያለው የእግዚአብሔር ጽድቅ አንቺም ውስጥ ያለው ጳውሎስ ውስጥም የነበረው ጴጥሮስ ውስጥም የነበረው ያ የእግዚአብሔር ጽድቅ ማን ይመስላል ብንል እግዚአብሔርን ይመስላል። አሜን ነው። አሁን ጌታን የተቀበለ አሁን ዛሬ ጌታን ተቀብሎ እዚህ ጋር ግን ክፉ አመል ለምዶ ስለነበር ምናልባት መጠጣት፣ ምናልባት ማጨስ፣ ምናልባት የተለያዩ የኃጢአት ልምምዶች ገና ሰውነቱ አሁን ለምሳሌ እኮ አንድ ድራግ አዲክት የሆነ ሰው ባንዴ እኮ አይለቀውም ድራግ አዲክሽን። ለምን? the body is craving it, not the spirit. አሜን ነው። እና ያ ሰውዬ ምን አይነት ጽድቅ አለው? ምክንያቱም እነዛን መጥፎ ነገሮች ስለሚያደርግ ከኔ ያነሰ ነው ወይስ ምንድነው? No, we all have the same righteousness in Christ because our righteousness is not our work. Our righteousness is Christ himself. አሜን ይባላል። አሜን። ጽድቃችን ክርስቶስ ነው እንጂ የኛ ስራ ስላይደለ ማለት ነው። ስለዚህ እዚህ ጋር ኢየሱስ ያድግ ነበር ይላል።
ኢየሱስ በጥበብ በቁመት በሞገስ በእግዚአብሔር ፊት በሰው ፊትም ያድግ ነበር ይላል። አያችሁ መንፈሳዊ እድገት የሚመጣው ከምንድን ነው? እድገት የሚጀምረው ከየት ነው? እድገት የሚጀምረው ከመወለድ ነው። ምጽፉ ሰዎች ያልተወለደ አያድግም። አሜን። ያልተወለደ አያድግም። ስለዚህ እድገት የተወለደ ነገር ብቻ ላይ የሚሆን ስርዓት ነው። የተፈጥሮ ስርዓት ነው። የተወለደ ነገር ብቻ ላይ የሚሆን የተፈጥሮ ስርዓት ነው። የተወለደ ሰው ያድጋል። የተወለደ እንስሳም ያድጋል። የተወለደ ተክልም ያድጋል። የተወለደ ነገር በሙሉ ያድጋል። ኢየሱስ አደገ ይላል። ምን እያለ ነው? ኢየሱስ ፕሮዳክቲቭ ነበረ። በእግዚአብሔር ፊት አደገ ይላል። በሰውም ፊት አደገ ይላል። በሰው ፊትና በእግዚአብሔር ፊት በቁመት ብቻ ቁመቱ ብቻ እየጨመረ አይደለም ሄደው which means እኔና እናንተ ሰው ፊት ስናድግ ቁመታችን ብቻ አድጎ ባህሪያችን ካልተለወጠ ንግግራችን ካልተለወጠ በቁመት ብቻ ነው ያደግነው ማለት ነው። በቁመት ማደግ የዓመት መጨመር ውጤት ነው። በጥበብ ማደግ ግን የመማር ውጤት ነው። አሜን ናቸው። ኢየሱስ ጌታ ነው። ስለዚህ የተወለደ ነገር ሁሉ ያድጋል። እድገት የጤነኝነት ምልክት ነው። የማያድግ ነገር ሁሉ ጤነኛ አይደለም፣ ታሟል ማለት ነው። አሜን ነው። ልክ ነኝ አይደል? አዎ። የማያድግ ነገር በሙሉ ጤነኛ አይደለም ማለት ነው። ስለዚህ እድገት የጤነኝነት ምልክት ነው። አንዳንድ ጊዜ እኮ ልጆች ከተወለዱልን በኋላ ንግግሯ ላይ ዲሌይ ያለ ስፒች ዲሌይ ይባላል እዚህ ሀገር አይደል? ንግግሩ ላይ ዲሌይ ያለ ንግግሯ ላይ መናገር አችልም። ይሄን ያህል አመት ሆነ ፕሮፌት ጸልይላት ይላሉ። why are you so concerned about the speech of the child? It's because you know not speaking at that age is not healthy. መንፈሳዊ ህይወትም እንደዛ ነው። በእግዚአብሔር ቤት 10 አመት ቆይተህ በእግዚአብሔር ቤት 20 አመት ቆይተሽ ግን እንደ ድሮ ከሆንሽ ጤነኛ መንፈሳዊ እድገት አይደለም። unhealthy spiritual growth ነው። አሜን። ልክ ነኝ አይደል? ያ ስለዚህ የተወለደ ነገር ማደጉ ጤነኝነት ነው። ሌላ ደግሞ እድገት የመኖር ምልክት ነው። የሌለ ነገር ስለማያድግ ማለት ነው። የሞተ ነገር ስለማያድግ አሜን ነው። እድገት የመኖር ምልክት ነው። የጤናማነት ምልክት ነው። ሰው ሲያድግ ጤነኛ ነው ማለት ነው። ሰው ሲያድግ አለ በህይወት ማለት ነው። አሜን አሜን። የሌለ ነገር እንዴት ያድጋል? ስለዚህ እድገት ለዛ ነው እግዚአብሔር በጣም የሚገርመኝ ነገር ኢየሱስ አሁን ብዙ ጊዜ እግዚአብሔር አይታችሁ ከሆነ መጽሐፍ ቅዱስ ላይ ከመላእክቶች የሆነ ቦታ ግልጥ ይልና ይገለጣሉ ስጋ ለብሰው። ልክ ነኝ አይደል? አብርሃም ጋር እንሂድ ምሳሌ። አብርሃም ቁጭ ብሏል። 3 ሰዎች ሄዱ ይላል አይደል? ያው በተለምዶ የአብርሃሙ ስላሴ የሚባሉት ኢየሱስ አለ፣ 2 መላእክት ነበሩ። እግዚአብሔር እኮ ነው። እግዚአብሔር ከአብርሃም ጋር ያወራ የነበረው። ቤቱ ገቡ፣ እግራቸውን አጠባቸው፣ ምግብ ሰራላቸው፣ በሉ ጠጡ። ከዛ በኋላ የዛሬ ዓመት እንመለሳለን ብለው ከሳራ ሳቅሽ አልሳቅኩም ምናምን ብሎ እግዚአብሔር ፍቅርነት እንደው እዛ ላይ በጣም ሌላ ነው። እሱ ሌላ ጊዜ እናወራል። ሰው ፊዚካል ሆኖ ነው የመጣው አይደል? ሌላ ደግሞ ልንገራችሁ። የሳምሶን እናት ባለቤቷ ማኑሄ ይባላል። እሷ ስም አልተጻፈም እና መልአክ እርሻ ውስጥ ተገለጠላትና ሰው ነው አየችውና ነገራት። ትወልጃለሽ እንደዚህ እንዴት ይሆናል ይሄ እኔ ምናምን እሺ ምናምን አለች። ከዛ ፈራች፣ ሄደች፣ አላመነችም። ለባሏ ነገረች። ያ ሰውዬ ሌላ ጊዜ ይምጣ እግዚአብሔር ሆይ አሉ ጸልየው ባልና ሚስት፣ አንተ ከሆንክ ይሄንን ያደረከው ከእንደገና ይምጣሉ። እዛው እርሻ ውስጥ መጣ። ሰው ሆኖ ነው ያው አወራቸው። ከዛ በኋላ እንሰዋልሽ አንተ ከእግዚአብሔር እንደሆንክ እንዳልሆንከሽ ስራ። እኔ ስም ማን ነው? ስሜን ለምን ትጠይቀኛለህ? አያችሁ፣ ራሱ እግዚአብሔር መላእክቱን ሲልክ ፊዚካል አድርጎ ይልካቸዋል። ከእንደገና አንዳንዱ ቦታ ላይ እግዚአብሔር አሁን እዛ ጋር እናንተ ሄዳችሁ ብታነቡት እግዚአብሔር ይለዋል፣ የእግዚአብሔር መልአክም ይለዋል። የእግዚአብሔር መልአክ ማለት እግዚአብሔርን ሪፕሬዘንት የሚያደርግ መልአክ ማለት ነው። እግዚአብሔር ራሱ እንደዛ ተገልጧል። ያው ጌዲዮንን ሲያናገረው ትዝ ይላችኋል። ጌዲዮንን ሲያናገረው መሳፍንት ምንድነው ጀጅስ ላይ መሳፍንት ላይ ቻፕተር 6 ላይ ምዕራፍ 6 ላይ በደንብ ነው የሚናገረው። እግዚአብሔር መልአክ ተገልጦ ይላል። ከዛ እዛ ጋር ሲያወራ እግዚአብሔር ጌዲዮን እንደዚህ ያለው ይላል። አየ ከዛ የእግዚአብሔር መልአክ ይላል እና ብቻ እንደዛ ነገረው። ኃይለኛ ሰው ነህ እንደዚህ ታረጋለህ ብሎት ሄደ።
እና እኔ በጣም የሚገርመኝ አሁን ይሄን ሙሉም ነግራችሁ ለምንድነው እግዚአብሔር ኢየሱስን ከመወለድ ያስጀመረው? ለምን በቃ ሰው ለምን አፒር ለምን አያረግም? አሁን ለምሳሌ መጽሐፍ ላይ ሲናገር አንደኛ ነገሥት ምዕራፍ 17 ቴስቢያዊ ኤልያስ የሚባል ሰው ነበረ ብሎ ነው የሚጀምረው። ከተወለደ እናትና አባቱ ምናምን አይልም። በቃ ኤልያስ ተገለጠ የሆነ ቀን ላይ። ከዛ በኋላ ሰውየው አደገኛ ማኖፍ ጋር ነው፣ እሳት የሚያወርድ ነው፣ የሚፈራ ሰው ነው። እና ምንም እንደዚህ ጂኒኦሎጂውን አላወራም። ኢየሱስስ አውቆ ለምን እንደሆነ ታውቃላችሁ? አንደኛ መወለድና ማደግ እንዲገባን ነው። ኢየሱስ ተወልዶ ነው የጀመረው። ከዛስ ይሄው መጽሐፍ ደግሞ ሲናገር ይላል ኢየሱስ በእግዚአብሔር ፊት በሰውም ፊት ጎረቤት አይቶ ይሄ ልጅ አደገ። አንተ ዋው እንዴት አስተዋይ ነው ባክህ። 12 ዓመት ሆኖ ትዝ ይላችኋል ኢየሱስ ንግስ ሄደው ሊያነግሱ ሰሙኤል ሄደው ከነ ማርያም ጋር ንግስ ነው የሚባለው እንግዲህ የሆነ ቦታ ሄደው ቤተ ክርስቲያን ውስጥ ረስተውት የ3 ቀን መንገድ ትተውት ሄዱ ኢየሱስ እዛ ቁጭ ብሎ የእግዚአብሔር ቃልን እየሰማ ሲናገር ከሰዎች ጋር ከዛ ከነበሩ አስተማሪዎች ጋር በሚገርም ሁኔታ ነበረ። እና ሰዎች ሁሉ ይደነቁበት 12 ዓመቱ ነው። በ12 ዓመቱ ኢየሱስ እንደዛ የሚገርም የእግዚአብሔር ቃል ዕውቀት ስለነበረው ሰው ሁሉ ምን ይል ነበር? ይሄ ልጅ አድጓል። ለዛ ነው መጽሐፍ በጥበብም በሞገስም ይላል። ጥበበኛ ሰው ሁሌ ሞገሳም ነው። አሜን። ከዛስ በእግዚአብሔር ፊትም በሰው ፊትም ሰው አይቶ ዋው ይሄ ልጅ ያደገ የማርያምና የዮሴፍ ልጅ በሚገርም ሁኔታ ያደገ ነው፣ አካሄዱ አያያዙ ይሄ ልጅ ፓስተር የሚሆን ይመስለኛል ነው እኮ የሚለው የሰፈር ሰው። ከዛ 30 ዓመት ሲሞላው አይ እኔ ራሴን ለእግዚአብሔር ላይ ያለው ብሎ ወደ ጾም ጸሎት ገባ። በቃ ይሄ ሰው ተጠርቷል ማለት ነው። ይሄ ሰው የተለየ ነው ማለት ነው። መጽሐፍ ምን ይላል? ማርያምን በልቧ ተጠብቀው ነበረ፣ ለሰው ሁሉ አልነገረችም። ኢየሱስ እዛ ሌቭል ላይ የደረሰው አድጎ ነው። መንፈሳዊ እድገት የእግዚአብሔርን ቃል እያተማረ እያነበበ እያጠና እሱ ብቻ መሰላችሁ? በየቀኑ ጧት ኢየሱስ ተነስቶ ወደ የሆነ ስፍራ ለብቻው ሄዶ ይጸልይ ነበር አይልም መጽሐፍ? በየቀኑ እየጸለየ ዝም ብሎ ኢየሱስ ስለሆነ ዝም ብሎ ወፍ ዘራሽ አይደለም። ሰው የሚያደርገውና ሰው ማድረግ ያለበትን ሁሉ አድርጎ እድገቱን የገለጠ ጌታ ነው። ሰው ማድረግ ያለበትን ነገር በሙሉ አድርጎ ነው። አሁን ብዙዎቻችን እንደዚህ አይተ እንደዚህማ መሆን ከባድ ነው እንላለን ለኛ። ለምን ግን ኢየሱስ የኛ ኦፒኒየን ነው የሚበልጠው የእግዚአብሔር ቃል ነው የሚበልጠው? እስኪ መልሱልኝ። እንግዲያውስ የእግዚአብሔር ቃል የሚበልጥ ከሆነ ኢየሱስ በእኔ የሚያምን እኔ እንደማደርገው ያደርጋል። ኢየሱስ ነው ያለው። ሌላ ሐዋርያ ወይ ፓስተር አይደለም ያለው፣ ኢየሱስ ነው ያለው። እኔ እንደማደርግ ያደርጋል፣ እንደውም ከኔ በላይ ያደርጋል ሁሉ እኮ ብሎ ነው እኮ እንትን ያደርጋል። አያችሁ፣ እኛ ግን ሁል ጊዜ እሱን ቃል ስናይ የት ነው ትዝ የሚለን? ተአምራት ማድረግ ነው ትዝ የሚለን። ተአምራት ከማድረጉ በፊት ኢየሱስ አይታችኋል፣ ጸሎት ያደርግ ነበር፣ ጥናት ያደርግ ነበር፣ ራሱን ውስድ አድርጎ ቁጭ ብሎ ከእግዚአብሔር ጋር ያሳልፍ ነበር። ኢየሱስ አይታችሁ ከሆነ ወንጌላትን ስታጠኑ ኢየሱስ በማለዳ ወደ ተራራ ሰወር ወዳለ ስፍራ ሄደ፣ በዛም ጸለየ። ከዛ በኋላ ቀጥሎ ያለው ነገር ተአምራት ሆነ ነው። he spent more time with God and less time with problems. The more time you spend with God, the less time you deal with the devil go out ስትለው ይሄዳል። problem leave me ስትለው he will leave you because you spend more time. ብረትን እንደሚስል ይላል፣ ባልንጀራውን ይስለዋል ይላል። ከእግዚአብሔር ጋር ስትል እግዚአብሔር ይስልሻል፣ ሞልድ ያረግሻል። አሜን። መጽሐፍ እኮ እንደዛ ይላል አይደል? ብረት እንደሚስል ወዳጅን ይስላል ይላል። እና ታዲያ ከወንድም ይልቅ የሚጠጋጋ ይላል እኮ። ስለ እግዚአብሔር እኮ ነው የሚያወራው። ስለ ጋሽንትና እኮ አይደለም የሚያወራው። ስለ እግዚአብሔር ወዳጅነት ነው የሚያወራው። እንደውም ሌላ ቦታ በአዲሱ ኪዳን ምን ብሏል? ጳውሎስም ጠቅሶታል። ከአሮጌው ኪዳን መጥፎ ወዳጅነት መልካሙን አመል ያጠፋል ይላል። ባድ ካምፓኒ ኮራፕትስ ጉድ ማነር፣ ኢቪል ያደርጋል ይላል። መጥፎ ጓደኝነት፣ መጥፎ ወዳጅነት። አዩዝሚ አላችሁ ከኔ ጋር? አዎ። ስለዚህ ኢየሱስ በደንብ ያድግ ነበር፣ በሚገርም ሁኔታ ያድግ ነበር። ሰው እየተገረመበት ያድግ ነበር። ሌላ ደግሞ ላሳያችሁ። አላችሁ ከኔ ጋር? እግዚአብሔር ያሳድገናል። በነገር ሁሉ እድገታችን ይገለጣል።
አሜን። ሉቃስ ምዕራፍ 2 ቁጥር 40 ሕፃኑም አደገ፣ ጥበብ ሞልቶበት በመንፈስ ጠነከረ፣ የእግዚአብሔር ጸጋ በሱ ላይ ነበር ይላል። አሜን። ሕፃኑም አደገ ይላል። እድገት የመወለድ ነገር ኮንሲኩዌንስ ነው። ከዛስ የማያድግ ነገርስ? የማያድግ ነገር ሁልጊዜ ሐዘን ያመጣል። ማናን ከዚህ ውስጥ ካለን ቤታችን ላይ ዛፍ ተክለን ዛፉ ካላደገ፣ አበባ ተክለን አበባ ካላደገ፣ ልጅ ወልደን ልጅ ካላደገ አናዝንም እንዴ? በደንብ ነው እንጂ የምናዝነው። አለማደግ ያሳዝናል። እግዚአብሔርን የሚያሳዝነው አንዱ ነገር በእኔና በእናንተ ህይወት ልጆቹ ሆነን ሳለን ዳግም ወልዶን ሳለ ሳናድግ እግዚአብሔር ያዝናል። አሜን ነው። ያ እንደ እግዚአብሔር አይነት ወላጅ አለ እንዴ? ከእግዚአብሔር በላይ ወላጅ አለ እንዴ? እንደ እግዚአብሔር የሚወድ አባት አለ እንዴ? ነፍሱን ሰጥቶ የወደደን ነው። ስለዚህ እግዚአብሔር አለማደጋችን እግዚአብሔርን ያሳዝነዋል። ስፒሪቹዋሊ ካላደግን፣ በእግዚአብሔር ቃል ካላደግን፣ በእግዚአብሔር ጥበብ በእግዚአብሔር መንፈስ ካላደግን፣ እንደ እግዚአብሔር ቃል መሆን እያደግን ስንሄድ እድሜያችን በእግዚአብሔር ቤት እየረዘመ ሲሄድ 1 ዓመት 2 ዓመት 3 ዓመት 5 ዓመት 10 ዓመት መንፈሳዊ እድገታችን ንግግራችን እንደ እግዚአብሔር ቃል ካልሆነ አንደበታችን በጨው የተቀመመ በጸጋ ንግግር ካልተናገረን ሰው የምንጠላ ሰው የምናማ የሰው ውድቀት እኛን ከፍ የሚያደርገን የሚመስለን እንደዚህ አይነት የምቀኝነትና የክፋት ስራ የምንሰራ ከሆነ ይሄ በእውነት ስፒሪቹዋል እድገት ሳይሆን ስፒሪቹዋል ሞት ነው። ይሄ መንፈሳዊ ሞት ነው። እግዚአብሔርን መጠማት፣ እግዚአብሔርን መራብ። እግዚአብሔርን ሰዎች ለምንድን ነው መንፈሳዊ ህይወታቸው የሚደበዝዘው? ቆሮንቶስ ላይ እንደዚህ ይላል፣ እኛ ሁላችን ይላል ባልተሸፈነ ፊት ይላል የልጁን መልክ ያንን መልክ እንመስል ዘንድ ይላል በመስታወት ፊት ይላል ክርስቶስን እያብለጨለጭን ይላል መንፈስ ከሚደረግ ጌታ ያንን ክርስቶስን እንመስል ዘንድ ከክብር ወደ ክብር ባልተሸፈነ ፊት ይላል። እሷን ቃል እንዳትረሱ። የእግዚአብሔር ፍቅር ሲሸፈንብን ፍቅር ይደበዝዛል። ለምን ነው ፓሽን የሚቀዘቅዘው? ለእግዚአብሔር ሰው ክርስቲያኖች ለምን ነው ለጸሎት ያላቸው ፓሽን የሚደበዝዝ? ለምንድን ነው ለእግዚአብሔር ለማጥናት ባይበላቸውን ለመጸለይ ለመጾም ጌታ ቤት ለመምጣት ለምንድን ነው የሚደበዝዘው? ለምንድን ነው አሁን የምንማረው ቅዳሜም ይሄንን እንዳለ እናነሳዋለን። አመድ ይራገፋል በኢየሱስ ስም። ለምንድን ነው የሚደበዝዘው ብትሉኝ፣ ምክንያቱም ባልተሸፈነ ፊታችን ሲሸፈን ፎከሳችን ከክርስቶስ ላይ ተነስቶ ጳውሎስ ለጢሞቴዎስ እኮ ምን አለው መሰለ፣ ለቲቶም ለጢሞቴዎስ ትዳር በሚገኝበት ነገር ራስን አታጠላልፋል። እንደዚህ እንትን ያለ ነው ጳውሎስ። ጭራሽ ትዳር ራሱ አይጠቅምም ነው የሚለው። ስላገባህና ስላላገባ እግዚአብሔር አያዝንም። አንተ እኔ የምመክርህ እንደኔ እንድትሆን ነው ይላል። አይገርምም? እንደውም ምን ይላል ሌላ ስፍራ ባይዞ አንዳንድ ሰዎች ምናልባት ካላገባችሁ ማግባት ጥሩ ነው፣ አግቡ፣ እግዚአብሔር ትዳር ይስጣችሁ። ግን ህይወት ግን ትዳር አይደለም፣ ህይወት ኢየሱስ ነው። እንደውም ምንድነው ያለው ጳውሎስ? ሰው ሁሉ እንደኔ ቢሆን እፈልጋለሁ፣ ግን በፍትወት እንዳይፈተን እያንዳንዱ ለራሱ ሚስት ትኑሮ ይላል። አንድ ሚስት ትኑሮ ይላል። አቃራት እንጂ እሱማ የጳውሎስ ዶክትሪንማ እንዳለ እንደ ኢየሱስ ነው የሚያደርግ፣ እንደ ኤልያስ ነው የሚያደርግ፣ እንደነ ኤልሳ ነው የሚያደርግ፣ እንደነ ጳውሎስ ነው የሚያደርግ። በቃ you don't care። አያችሁ? ግን ኢቭን ትዳርን እንኳን መጠላለፍ ያመጣል ይላል። ለምን ትዳር መጠላለፍ የሚያመጣው ምንድነው ታውቃለህ? ከእግዚአብሔር ማግኒፋይ ሲያደርግብ እዚህ ውስጥ ትዳር ለኔ ዓለሜ ምናምን ስትል ተጠላልፋለህ። በቃ አያችሁ? መጽሐፍ እኮ ነው የሚለው መንፈሳዊ እድገት በጣም ወሳኝ ነገር ነው። እኛ ቢዝነስ ጀምረን እንዲያድግ እንፈልጋለን። አገልግሎት ጀምረን እንዲያድግ እንፈልጋለን። ልጅ ወልደን እንዲያድጉ እንፈልጋለን። ተክል እንኳን አበባ እንኳን ከወልማርት የገዛችሁት እንኳን ካላደገ እንደው ገንዘቤ በከንቱ ትላላችሁ። ያው ረከሰ ስለሚል የወልማርት አበባ የወልማርት እንኳን አበባ እኮ አለማደጉ እኮ ያሳስበናል። እውነት ውሸት? ኢንቨስትመንት አሁን እዚህ እንዳለ ኢንቨስት አደርጋላችሁ እርግጠኛ ነኝ። ኢንቨስትመንት ታያላችሁ፣ እንትን ላይ ኢንቨስት አደርጋላችሁ። ኢንቨስትመንት ያደገ ደስ ይላችኋል። ኢንቨስትመንት ከሰረ ደስ ይላል። ኢንቨስትመንት አላደገመስ ደስ ይላል። ልክ እንደዛ ብላችሁ አስቡት። እኛ አለማደጋችን እግዚአብሔርን ያሳዝናል።
አሜን። እሺ ኢየሱስን የምንከተለው ለምንድን ነው? ሕፃኑም አደገ በመንፈስ ጠነከረ የሚለው ለምንድን ነው? ኢየሱስን እድገት የምንከተለው ዕብራውያን ምዕራፍ 12 ቁጥር 2 የእምነታችን ጀማሪና ፈጻሚ ነው። የሱን ህይወት፣ የሱን ምሳሌ፣ የሱን ኤግዛምፕል መከተል ያሳድጋል እያለ አሜን ነው። ያሳድጋል። የእምነታችን ጀማሪ የእምነታችንም ደግሞ ፈጻሚ እሱ ነው። እሺ እስኪ የእምነቴ ጀማሪ በሉ፣ ፈጻሚውም በሉ ኢየሱስ ነው በሉ። ጮክ በሉና ኢየሱስ ነው በሉ። ኢየሱስ ከሆነ ኢየሱስ እንዴት ጀመረ? ተወልዶ ጀመረ። እኔና እናንተም ዳግም ተወለድን። ከዛ ኢየሱስ በጥበብ አደገ፣ በሞገስ አደገ። እድገቱ ደግሞ እግዚአብሔር የሚመሰክርለት ነው፣ ሰውም የሚመሰክርለት ነው። እኔ ነኝ ስሙ። ኢየሱስ 30 ዓመት ሞላው። 30 ዓመት ሞላውና ኢየሱስ ሊጠመቅ ሄደ። ተሰለፈ ከኃጢአተኞች ተርታ። ኃጢአተኛ አልነበር ዮሐንስ የሚያጠምቀው? ለኃጢአት ንስሐ ሰዎችን በውሃ ያጠምቅ ነበር ይላል። እና ኢየሱስ ሲሰለፍ የኔን ኃጢአትና የኛን ኃጢአት ወክሎ ነው የተሰለፈው። እዛ ጋር ምን አለ ዮሐንስ? እንዴ ጫማህን እንኳን መንካት አይደለም፣ ህግ መፈጸም አለብን። አሁን ወደ እኔ ቶሎ በል። ልክ ሲጠመቅ ምን አለ? ሰማይ ምን አለ? ተከፍቶ የምወደው ልጄ በሱ ምን የሚለኝ ደስ የሚለኝ ልጄ አለ። ካላደክ እግዚአብሔር ባንተ ደስ አይለው። ያደገ ልጅ ይታዘዛል። እኔ እኮ እግዚአብሔር ነኝ፣ ዮሐንስን እኮ እኔ ነኝ በገብርኤል ልኬ እንደዚህ ለእንትና ነገር አላለም። በዮሐንስ ተጠመቀ። እንደ ኢየሱስ አይነት አንብላለ እንዴ? ታዛዥ ነው ኢየሱስ። የእድገት አንዱ ምልክት መታዘዝ ነው ለእግዚአብሔር ቃል። በሱ ደስ የሚለኝ ልጅ ያላያችሁ የሚያድግ ልጅ እያደገ ስፒሪቹዋሊ እያደገ እግዚአብሔርን እያስደሰተ ይሄዳል። ባሲ ስፒሪቹዋሊ ካላደግን እግዚአብሔር በእኛ በክርስቶስ ያው ደስ ይለዋል። እኛ በክርስቶስ ስለዳንን፣ ሌላ ነገራችን ግን ያሳዝነዋል። እግዚአብሔር እኮ ቸር እኮ ነው። ትዝ ይላችኋል። ከዚህ በፊት ምሳሌ ነግሬያችኋለሁ። ጳውሎስ እኔ በጣም ስለሚገርመኝ ነው ደጋግሜ የምናገረው ይሄ ምሳሌ። ጳውሎስ አንድ ጊዜ በዚህ መሃል በእናንተ መሃል አለ ለቆሮንቶስ ከአባቱ ሚስት ጋር ይተኛል። ምን አይነት አረመኔ ሰው ነው ከእንጀራ እናቱ ጋር የሚተኛው ዝሙት የሚፈጽም እና ይሄ ሰው አለ ስጋው ለሰይጣን አሳልፌ ሰጥቻለሁ፣ ነፍሱ ግን በመጨረሻ ቀን ትዳናል። አየ ሰው እንደዛ አይነት ኃጢአት ሰርቶ እኮ ገነት ይገባል። እና ለምን እንደዚህ የሰይጣን መጫወቻ ሆኜ ለምንድን ነው ገነት የምገባው? ሰይጣን ላይ ተጫውቼበት ነው እንጂ የምገባው። አሜን አሜን። ኪክ አድርጌው ካስት አውት ዘ ዴቪል አለ የሚለው ያ in my name they will cast out the devil ይላል። እሱ ቃል by the way they will kick ማለት ነው። ኪክ ኳስ እንደዚህ የሚመታል አይደለ? በግሪክ ትርጉሙ ብታነቡት ኤክባሎ ማለት ነው። ኤክባሎ ማለት እንደዚህ በካልቾ መጠለዝ ማለት ነው። ትርጉሙ እንደዛ ነው። ጌታ አንብቡት እናንተ። በእኔ ስም ሰይጣንን ኪክ ያረጉታል፣ ይመቱታል፣ ኤክባሎ ያረጉታል ነው የሚለው። እና እንደዛ አርግ የተባለው በስሜ ጠልዝ የተባለው ሰውዬ ተገልብጦ ሰይጣን ሲጠልዘው ዘመኑ ሲጠለዝ ሲጠላለዝ ቆይቶ መጨረሻ ላይ ሲሞት ገነት ይግባ። ገነት ባይዘው ዝም ብሎ የሆነ ሄደን ሁላችንም አንድ ቦታ የምንታጎርበት ዌራውስ አይደለም እኮ። ከተማ እኮ ነው፣ አገር እኮ ነው። አሜን ነው። አገር እኮ ነው። አዲሲቱ ከተማ አይል መጽሐፍ ያ አገር እኮ ነው። ኢየሱስ ለምን መሰላችሁ እነዛ ምናን የሰጣቸው ምንድነው መክሊት የሰጣቸው ሰዎች ትዝ ይላችኋል? ለአንዱ 4 ለአንዱ 5 ለአንዱ 2 ለአንዱ ደግሞ 1 ሰጠው። ከዛ በኋላ ጌታቸው ተመለሰ አይደለ? ምን አደረጋችሁ አለ። እኔ እስከምመለስ ቢዝነስ ስሩ ብሏቸው ተመለሰ። ሲመለስ አንደኛው 10 አደረገው። በ10 ከተማ ላይ ሾም ያለው የት ነው 10 ከተማ ያለው? the city that's coming አዲሲቱ ከተማ ላይ ወደፊት የምንሄድበት ገነት ብላችሁ ተስፋ የምታረጉበት አገር ላይ ህይወት እኩል አይደለም ሁላችን የምንኖረው። እዚህ የምንሰራው ስራ ነው እዛ በኋላ የሚመነዘርልን። ያ ለዛ ነው መንገፋፋት አገልግል ይያለን። እዚህ በእግዚአብሔር ቤት የምናደርገው ነገር ነው። እና ታዲያ እሺ የታለ ያንኛው ምንድነው? 4 ከተማ ላይ አንተ ወደ ጌታ ደስታ አንተ ታማኝ ባሪያ ብሎ
ዝም ብሎ መሰላችሁ እንዴ? በነገራችን ላይ ሲኦል የሚገባ ሰው እኮ ያውቃል፣ ገነት የሚገባም ሰው ያውቃል። ሊስን ቱ ሚ ቬሪ ኬርፉል። ትዝ ይላችኋል ኢየሱስ ክርስቶስ አንድ ጊዜ የተናገረው ምሳሌ ለማኙ አላዛርና አንድ ሀብታም ሰውዬ ነበር። ለማኙ አላዛር በሀብታሙ ቤት ደጅ ላይ ቆሞ ሁል ጊዜ ይለምነዋል። አንድ ቀን እንኳን አይሰጠውም። የሀብታሙን ሰው ፍርፋሪ እንኳን መብላት ይመኝ ነበር፣ ግን ምንም አይሰጠውም። ሁለቱም ሞቱ። ያንኛው ለማኙ እግዚአብሔርን ይወዳል፣ እግዚአብሔርን ይፈራል፣ በእግዚአብሔር ግን ምስኪን ነው፣ ጻድቅ ነው፣ ግን ድሃ ነው። ያንኛው ደግሞ ክፉ ነው፣ ሀብታም ነው፣ ክፉ ነው። ሀብታም ስለሆነ አይደለም ሲኦል የገባው፣ ድሃም ስለሆነ አይደለም ገነት የገባው፣ እግዚአብሔርን ስለወደደ ነው እንጂ። ድሃ ሁሉ ነው ገነት የሚገባው የምትሉ ከሆነ አብርሃም ይባረር፣ ይስሐቅም ከገነት ይውጣ። አላችሁ ከኔ ጋር? ያ ስለዚህ ምን ሆነ? ያ ሰውዬ ሲሞቱ ሲኦል ሆኖ አሻቅቦ ገነት ነው ያለ። ከዛ አብርሃምን እንደሆነ አወቀ። አባቴ አብርሃም ወይ እባክህን ውሃ እንደዚህ አላዛርን ያለው። አላዛር ያው ደሃን ነው፣ በዛ ይልከው ነበር መሰለኝ ድሮ። አሁንም ሊልከው ፈለገ። ጣቱን እንደዚህ ነክሮ ውሃ ላይ ምላሴ ላይ ያርግልኛል። በእኛና ባን ትልቅ ገደል አለ። እየተቃጠልኩ ይለዋል። ሲኦል ነው። አየ ሰውየው አእምሮ፣ ሐሳቡ፣ ትዝታው ያውቃል። እሺ በቃ ፕሊስ አላዛርን ላከውና ይንገራቸው ለወንድሞቼ ለቤተሰቦቼ እኔ ያለውበት እንዳይመጡ ሲኦል እንዳይመጡ አለ። አየ ከዛ እዛ እነ ሙሴና ነቢያት አሉላቸው እዛ ያስሙ። አየ የሞተ እንኳን ቢላክ ሰው እግዚአብሔር ካልነካው አይሰማም። ስንት የሞተ ተነስቶ ተመልሶ ወደዛው ኃጢአት ይገባል። እኔ እንኳን በዚህ አንድ የምታከል አገልግሎት ስንት ታሪክ አይቻል። እኔ እግዚአብሔርን በእውነት ፕሮፌት የምመሰክረው ምስክርነት ከዚህ በኋላ ህይወቴ አርታይ እንደዚህ አትበይ፣ በቃ ዝም ብሎ ይፈውስሻል። እኔ መሐላ ሰው ሲያበዛ በቃ ሊጠፋ ነው። እውነት እንደዛ ተወጣጥረው ስንት እንትን ይላሉ። ይሄንን ምላችሁ ለምንድነው ታውቃላችሁ? እግዚአብሔር he's a just God። ካላደክ ደስተኛ አይደለም። እንድታድግ ደግሞ የሚያስፈልገውን ነገር በሙሉ ሰጥቷል። ኢሳይያስ ምዕራፍ 5ን እናንተ አንብቡት። በጣም ነው እንትን የሚለው። አለማደግ በጣም ደስ የማይል ነገር ነው። አለማደግ ሐዘን ያመጣል። አሁን እንደ ፓስተር ብትጠይቁኝ እኔ ትልቁ ደስታ ምንድነው ብትሉኝ የማገለግለው ሰው ሲያድግ ነው። ስፒሪቹዋሊ ሲያድግ፣ በእግዚአብሔር ነገር ሲያድግ፣ በጽድቅ በቅድስና ሲያድግ፣ አገልግሎት ሲያድግ፣ በነገሩ ሲለወጥ፣ በስራው በቢዝነሱ በትዳሩ ሲያድግ ሲሳካለት፣ ሁሉ ጊዜ 10 ዓመት ሙሉ ምክንያት እየደረደረ የሚመጣ የምክንያት ፋብሪካ አለ። አንዳንድ አጠገቡ ስደርስ ደግሞ ምን ሊል ነው ብላችሁ ትደርሳላችሁ። በቃ ዝም ብላችሁ ልክ እንደ ይሄ ቬንዲንግ ማሽን አለ አይደል? ነካ አስታረጉ ምክንያት ነው የሚተፈው። ይኸውላችሁ ይሄን ቃል አንብብላችሁ መንፈስ ቅዱስ ይረዳናል፣ እናድጋለን። ኢሳይያስ ምዕራፍ 5 እዩ እኔና እናንተ መጀመሪያ እንንም ብላችሁ ጻፉ። እግዚአብሔር ልጆቹ እንዲያድጉ የሚያስፈልገውን ነገር በሙሉ ፕሮቫይድ አድርጓል። ያስቀረው ነገር የለም። God has provided everything for me and for you to grow in him። እንድናድግ ከዛ ፍሬ እንድናፈራ ያደገ ዛፍ ሁሉ ፍሬ እንዳለው ማለት ነው። ኢሳይያስ ምዕራፍ 5 ከቁጥር 1 ጀምሮ እናንብብ። ስለ ወዳጄ ደግሞ ስለ ወይን ቦታው ልዘምር። ወዳጄ በለምለም ኮረብታ ላይ የወይን ቦታ ነበረው። መሬቱን ቆፈረ፣ ድንጋይንም ለቅሞ አወጣ፣ ምርጥ የሆነውን ወይን ተከለበት፣ በመካከሉ መጠበቂያ ማማ ሰራ፣ የወይን መጭመቂያ ጉድጓድ አበጀ፣ ከዚያ መልካም ፍሬ ያፈራል ብሎ አሰበ። ነገር ግን ኮምጣጣ ፍሬ ያፈራ። እናንተ በኢየሩሳሌም የምትኖሩ የይሁዳ ሰዎች ሆይ በእኔና በወይን ቦታ መካከል እስቲ ፍረዱ። ከዚህ ካደረኩለት በላይ ለወይን ቦታ ምን ሊደረግለት ይገባ ነበር? መልካም ወይን ፍሬ ያፈራል ብዬ ስጠብቅ ለምን ኮምጣጣ ፍሬ ያፈራ? ከእንግዲህ በወይን ቦታ ምን እንደማደርግ ልንገራችሁ። አጥሩን እነቅላለሁ፣ ለጥፋት ይጋለጣል፣ ግንቡን አፈርሳለሁ፣ መራገጫም ይሆናል። የማይኮተኮትና የማይታረም ጠፍ መሬት አደርገዋለሁ፣
ኩርንችትና እሾህም ይበቅልበታል። ዝናብም እንዳይዘንብበት ደመናዎችን አዛለሁ። የሰራዊት ጌታ እግዚአብሔር የወይን ቦታው የእስራኤል ቤት ነው። የይሁዳ ሰዎችም የደስታ አትክልት ናቸው። ፍትህን ፈለገ፣ ነገር ግን ደም ማፍሰስን አየ። ጽድቅን ፈለገ፣ ነገር ግን የጭንቅን ጩኸት ሰማ ይላል። በቃ አያችሁ፣ ለወይኑ ፍሬ እንዲያፈራ ያላደረገው ነገር የለም። ከዛስ ሚጣፍጥ ፍሬ ሲጠብቅ ቆምጣጣ ፍሬ ያፈራ። እግዚአብሔር ልጁን ልኮ መንፈስ ቅዱስ ልኮ ጸጋ ልኮ ምሕረት በየቀኑ እየላከ አንቺ ሚቆመጥጥ ክርስትና ስትኖሪ you know he's not happy. God is unhappy when we live wrong life. እግዚአብሔር የማይሆን ክርስትና ስንኖር ደስ አይለውም። ከዛ ሉክ አንዳንድ ሰዎች መንፈሳዊ ህይወታቸው ሳያድግ የሚሆንባቸውን ነገር ይሁ እንግዲህ በወይን ቦታዬ ምን እንደማደርግ ልንገራችሁ አለ። ምን እንደማደርግ ልንገራችሁ። ራሱ እኮ ነው የሚያደርገው። ምን እንደሚያደርግ ሄዶ ወይኑን አይቆርጠውም። አያችሁ ቁጥር 5 ላይ አጥሩን እነቅላለሁ ይላል። ፕሮቴክሽን ወይኔ ቤቴ፣ ወይኔ ትዳሬ፣ ወይኔ እንትኔ ለምንድን ነው እግዚአብሔር እንደሚያደርገው? the protection has left because of immaturity, extended delay in spiritual growth. ይሰማል? ይሄው ቃሉ እኮ ነው የሚለው ፕሮቴክሽን። ከዛ ቀጥሎም ይላል ለጥፋት ይጋለጣል። ማን ነው ለጥፋት? እኔ ለጥፋት አጋልጠዋለሁ አይደለም፣ ለጥፋት ይጋለጣል። አታክ ይደረጋል። ስፒሪቹዋል አታክ። እየሰማችሁኝ ነው? መፍትሄው ምን እንደሆነ ታውቃላችሁ? ማደግ ነው። ሌላ መፍትሄ የለም። ቀጥለው ምንድነው የሚለው? ግንቡን አፈርሳለሁ፣ መራገጫ ይሆናል። የማይኮተኮት የማይታረም ጠፍ መሬት አደርገዋለሁ፣ ደረቅ ይሆናል። ኩርንችት እሾህ ይበቅልበታል። ዝናብ እንዳይዘንብበት ደመናዎችን ሰማይ ይዘጋበታል። አያችሁ አለማደግ። እነዚህን ነገሮች ኮንፍሮንት ለማድረግ ማደግ ነው መፍትሄው። ማደግ ነው መፍትሄው። ስፒሪቹዋል ግሮዝ ነው። እሺ ለማደግ ምን ላድርግ? አንደኛ ትወልዳል። ዶንት ፎርስ ስፒሪቹዋል ግሮዝ because growth is natural. ያልሆንከውን አትሁን፣ ያልሆንሽውን አትሁኝ። are you listening? don't try to spiritualize እና ያልሆነውን ነገር ሆነን ብለን ያላደግነውን አድገናል ብለን ራሳችን የማይሆን ነገር ውስጥ እንዳንከት። አሜን ነው ወይ? እድገት በባህሪው በተፈጥሮ ናቹራል። እድገት በተፈጥሮ ናቹራል። አንድ ልጅ ይወለዳል፣ ቀኑን ጠብቆ ያድጋል። አሁን የኛ ችግር ምንድነው? ሰው ጌታን ሲቀበል በቃ በአምስተኛው ቀን ፓስተር መሆን ያምረዋል። ጥሩ ምኞት ነው፣ ጥሩ ፍላጎት ነው። ጥሪውም ኖሮ ከሰማይ እግዚአብሔር መልአክ ልኮ ለእናት ወይ ለአባት ተናግሮ እንደ ኢየሱስ ማለት ነው። ገብርኤል መጥቶ ይሄ የምትወልጁ የዓለም መድኃኒት ይሆናል ብሏል። የዓለም መድኃኒት የሆነው ግን 30 ዓመት በኋላ ነው። አያችሁ እድገቱን ጠብቋል ኢየሱስ ያገለግል። so don't rush spiritual growth። ይሄንን የምትጽፉ ሰዎች ጻፉ። መንፈሳዊ እድገትን ረሽ አታርጉት። ናቹራሊ የሚመጣ ነገር ነው። አሜን ነው። don't rush it። ከዛስ ሁለተኛ don't jump the process። do not jump the process። አሹዬ ዚቫ የስንት ዓመት ሆናታ? 3 ዓመት 4 5 በየቀኑ ነው እንደ ዓመቷ የሚጨምረው በአንዴ መጀመሪያ 1 ዓመቷ ነበረ። የመጀመሪያ ዓመት በርዝዴ ካከበርክ በኋላ ከዛ በኋላ ዘላ 4 ዓመት ሆነች። ኖ 1 ብላ 2 ነው ያለችው። ፕሮሰሱን ጃምፕ ያደረገ እድገት ጤነኛ አይደለም። አሜን ነው። ዶንት ጃምፕ ዘ ፕሮሰስ። ብዙዎቻችን እኛ ምንድነው የምናደርገው? እግዚአብሔር የምንፈልገው ማርና ወተቷን ብቻ ነው። ባይዘው ማርና ወተት ብቻ የሚፈልግ ያለ ማደግ። እስኪ ህፃን ሆኖ ማር የማይወድ የሚያቅሰዋል? ናቹራል ማር ሃኒ ልጅ ይወዳል፣ ጣፋጭ ነገር ስዊት አይደል? ወተትም የማይጠባ ልጅ የለም።
ወተት የእናቱን ጠብቶ ከዛ በኋላ ደግሞ ፎርሙላ ጠብቶ ነው ሰው ያደገው። ወተትና ማር ብቻ ብሎ የሚከተል ክርስቲያን የሕፃንነት ክርስትና ነው። ለምንድን ነው እግዚአብሔር ወተትና ማር ወደምታፈሰው ምድር ወስዳቸው? ልጅ ስለሆኑ እኮ ነው። ሙሴን ግን ወተትና ማር አላለው። እስራኤልን ነው ወተትና ማር ያለው። ለሙሴ ወተትና ማር አላለው። ሂድና ሕዝቤን ነፃ ታውጣልኛለህ። ከዛስ ምንድን ነው ያለው? ለኔ ይሰዋሉ፣ እኔን ያመልካሉ፣ ታስተምራቸዋለህ፣ ሕግ ታስተምራቸዋለህ። እግዚአብሔር ለነሱ ሕጉን ትማራላችሁ፣ ትጠብቃላችሁ ቢላ አይ እኛ እዚሁ ግብጽ ተመችቶናል ነው የሚሉት። የማደግ ፕላን የላቸውም እስራኤላውያን። ስለዚህ በምን አባበላቸው? ቤቢዬ here I have honey for you all the children of Israel come on ጎሽ የኔ ብላቴና ና እስኪ ይሄው ማር ገዝቼልህ መጣሁ። እሺ ማሚ ብሎ የሚመጣ ያ የሕፃን that's why every time ሁል ጊዜ ኢየሱስን ስንከተለው ሁል ጊዜ ጸሎታችን ወተትና ማር እንትን ስጠኝ እንትን አምጣ እንደዚህ አድርግ። አየህ ወተትና ማር ሁሌ ኤክስፔክት የሚያደርግ ልጅ ኢማቹር ቤቢ ነው፣ ሕፃን ልጅ ነው። ዳዲ ምን ትገዛልኛለህ ማሚ? ከዛስ ልጅ ሲያድግስ ማሚ ምን ላርግልሽ ነው የሚለው። ዳዲ ምን ላርግልህ ይላል። ቤት ገዛለህ፣ መኪና ትገዛለህ፣ ለወላጆች የሆነ ነገር ታደርጋለህ። ወላጆች ካንተ ኤክስፔክት ያደርጋሉ። ይሄ የእድገት ምልክት ነው። አሜን ናቸው። አዎ አይ ወተትና ማር ብቻ የሚፈልገው ግን እሱ ያላደገ ነው። እስራኤላውያንን እንዳለ ከነዓን እንገባለሁ። ከነዓን ሲጀመር ትርጉሙም ጥሩ አይደለም። ከነዓን የሚባሉ ሰዎች ስላሉ ስለሚቀየሙኝ አልናገርም፣ ግን ከነዓን ጥሩ ትርጉም አይደለም። ሙሴ ከነዓን እየተራመደ እኮ እየሄደ እኮ ነው። እያት አለውና ሙሴ አይቶ ተራራ ላይ ከተማዋን ከዛ በኋላ ትሞትና ቀብርሃለሁ አለው እግዚአብሔር። ከዛ ሙሴ አየና ትሞታለህ ብሏት መጥቶ ለእስራኤላውያን ሄድና ይሽሩ ነው ያላቸው። እናንተ እስራኤላውያን እንደ እግዚአብሔር ያለ ማን ትሞታለህ ብሎ ተስፋው የሙሴ ተስፋ ይሄ የተከፋፈሉት መሬት መሰላችሁ እንዴ? የሙሴ ተስፋ ክራይስት እኮ ነው። እሱ ያየው ከተማ እኮ የምንሄድበትን ሀገር እኮ ነው ያየው። አየህ እሱን ስላየ የዚህ ምድረ በዳ ላይማ ምን እሰራለሁ? በደስታ እኮ ነው የሞተው። እግዚአብሔር ገደለውና ቀበረው ይላል። ደስ ብሎት እንደ እግዚአብሔር ያለ ማንም የለም ብሎ እንደዛ ብሎ የተናገረው እኮ ተስፋ ተብሎ ህዝቡን የተነገረበት ቦታ ሳይገባ እኮ ዮርዳኖስን ሳይሻገር እኮ ኢያሱን የተሻገረው። አያችሁ ለምንድን ነው ከግብጽ ሲወጣ ሙሴ ግብጻዊውን ገሎ የወጣው? ዕብራውያን ምዕራፍ 11 ላይ ሲናገር ይላል ሙሴ ብድራቱን ትኩር ብሎ አይቷል። ስለዚህ አለ ከእግዚአብሔር ህዝብ ጋር ስለ ክርስቶስ መከራ መቀበል መረጠ ይላል። አንተ ስለ ክርስቶስ ይላል Christ was revealed to him while he was in palace በፈርዖን ፓላስ እየኖረ ክርስቶስ ተገልጦለት ነበር። ከዛ በኋላ አልገዛም ብሎ ጥሎ ጠፋ። ከቤተ መንግስት ትቶ የሰው እረኛ ሆነ፣ በግ ጠባቂ ሆነ፣ የወረደ ከዛስ 1 ዓመት 2 ዓመት እኔ እኮ ተመልሼ ይቅርታ ልጠይቀው አላለም እኮ 40 ዓመት ሙሉ ኮምፕሌን አላደረገም። 40 ዓመት እረኛ ነበር። 80 ዓመት ሲሞላው እግዚአብሔር መጣ። በላሁን አለው እና ሂድና ዲሊቨር ታረጋቸዋለህ። ህዝቤ ያመልከኛል፣ ከዛ ወጥቶ ህዝቤ ያገለግለኛል። የአብርሃም የይስሐቅ የያዕቆብ አምላክ እኔ ነኝ። ስም ማን ነው? እኔ ነኝ በላቸው። እኔ አብርሃም ደስ አለው። ሙሴን ወተትና ማር ምናምን አላለው። ወተትና ማር ያለው እነዛ ናቸው ያላደጉ። እኔና እናንተም ሁልጊዜ እግዚአብሔርን የምንከተለው ስራ፣ ቢዝነስ፣ ትዳር፣ ልጅ፣ ሁልጊዜ ቸርች የምንመጣበት ዛሬ ፋይናንስ የሚለቀቅበት ቀን አረብ እንዳይሰማህ። አሁን እኛ ሁልጊዜ ወንጌላችን ፋይናንስ ይለቀቃል ምናምን ከሆነ ወንጌላችን እሺ ቆይ ሀብታም ስናገኝ ምን እንስበከው? ልቀቅልኝ ነው መስበከው? አየህ if our gospel's message is always earthly when we encounter a rich person አሁን ኤሎን ማስክን ብታገኘው ምንድነው መስበከው? አሁን እኛ ሀገር ብዙ ነቢያት አሉ እግዚአብሔር ይባርካቸው። ሁሉ ጊዜ ፋይናንስ ኤንጅል የንትን ሁሉ ከገንዘብ ጋር የተያዘ ብቻ ነገር አይደክምም እንዴ? ደግሞ እኛ አሜሪካ መተን ሰው ተፍ ብሎ የሚኖርበት ሀገር ምን ችግር አለ? ኢየሱስ ያድናል አይደለም እንዴ? ወንጌላችን ጥቅም ብቻ ከሆነ
ሀብታም ሰው ስታገኝ እሺ የእድል ሰጠ እግዚአብሔር በአጋጣሚ እዚህ ለወርልድ ካፕ የመጣ አረብ አገኘህ እንበል ምሳሌ እና የዱባይ ንጉሱ ልጅ ነው አሉ እና አገኘኸው አሉ ከዛ ስለ ኢየሱስ ስትነግረው ኢየሱስ ሀብታም ያረጋል ወንድሜ ሆይ ወላሂ ልትለው ነው ኢየሱስ ሀብታም የሚያረግ ከሆነ ኦ አይ አም ሪች ኦልሬዲ ሃው ማች ሂ ሃቭ ነው የሚልክ እኛ ወንጌላችን የዘላለም ሕይወት ወንጌላችን እግዚአብሔር ራሱን ይሰጣል ነው ኢየሱስን ተቀበል ማለት እግዚአብሔርን የራስ አድርገው አባት አድርገው ነው አይደለም እንዴ አያችሁ ግን አሁን ሰው ለማባበል ተብሎ የተጀመረ ነገር ዶክትሪን ሆኖ ቁጭ አለ አያችሁ ሰዎች ቸርች እንዲመጡ ዛሬ የፋይናንስ ስንል ሰው ያው የገንዘብ ችግር ሁላችን አለብና እኔም አለብኝ እኮ እንደዛ እኮ አሁን ባይኩ ሊሄድ ይችላል እንደው ምናልባት እግዚአብሔር እንደው ማደጋዬን ሊሙላልኝ ነውን ጌታዬ እንደው ብዬ እንደው ብል ሁሌ እንደዛ እንትን ስላለ እግዚአብሔር ይባርካል ወይ አዎ እግዚአብሔር አብርሃምን ለምን ባረከው እንዴ አብርሃም ያ ሁሉ አመት ጠብቆ ያገኘውን ልጅ እኮ ሊሰዋ የተነሳ ሰው እኮ ነው ሀብታም ስላደረገው የሚከተለው መሰለን ውጣ ቤተሰብን ትቶ ብለህ ሲለው ትቶ እኮ የወጣ ሰው ነው እግዚአብሔርን ብቻ ብለህ ስትሄድ ሌላው ነገር ይከተላል አስቀድመ ጽድቁንና መንግስቱን ፈልግ ሌላ ሁሉ ይከተላቸዋል ይላል ሌላው ሁሉ ውስጥ ገንዘብ አለ ትዳር አለ የሚያስፈልገን ነገር አለ ደግሞ እግዚአብሔር የሚያስፈልገኝን ብቻ አይስጠኝ እኔ የሚያጠፋኝ ነገር አይስጠኝ አባዬ ይሄው በፊት ከሱ የሚያጠፋኝ ነገር አልፈልጎም ይጥፋ ካጠገቤ አሜን ነው ወይ ወደሱ የሚያቀርበኝን ነገር ሁሉ አምላኬ ራሱ ሳያጓድል ይሰጠኛል አሜን በሉ ጮክ በሉልኝ ከእግዚአብሔር ቤት የሚያወጣኝ ከእግዚአብሔር የሚያጠፋኝ ነገር ምን ይሰራልኛል እውነቴን ነው እኮ ማለት እና ወተትና ማር ያዩ መከተል ይብቃ ወተትና ማር ያዩ መከተል ያለማደግ ምልክት ነው ስንት አመት ነው አሁን ለምሳሌ እግዚአብሔር ለምንድን ነው የማይፈታኝ ከዚህ ስራቴ ካልፈታኝ እግዚአብሔር ምናምን ራሷን አስራ እኮ ነው ራስሽ ያሰርሽውን ራስሽ ፍቺ እያለሽ ነው ጌታ እስራት ምናምን በእግዚአብሔር ልጆች ላይ እኮ መሆን የለበትም እኮ አሜን ናችሁ ወይ አሜን ናችሁ ወይ አዎ አሜን ያ ልጆቻችሁ እስኪ ልጅ ያሳደገ እንደኔ ልጅ ሲወድቅ ተነሺ አራክፈሽ ቀጥ ያትልም ያ ሁሌ እንትን አይዞሽ your reaction will make your child weak child ሲወድቅ ወድቆ ይነሳ ምን ይሆናል አይፈርጥ እንቁላል አይደል አራክፎ ይቀጥል ይልመደው አንዴ ሲወድቅ አንዴ ሲነሳ ኢየሱስ እያለ ይዘምራል በኋላ ተከተለኝ በልጅነቴ ይላል አሜን ነው ወይ አዎ እና እግዚአብሔር አንድ ጊዜ ይሄ ነገር አሰረኝ በዚህ ነገር እንደዚህ ምናምን ምንነው ነገር እግዚአብሔር በልጁ በኢየሱስ ክርስቶስ ስልጣናችንን ኤክሰርሳይዝ እንድናደርግ እድል እየሰጠን ነው አይደለም እንዴ እባቡንና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጥቻችኋል የሚጎዳቸው አንዳች ነገር የለም እንዲጎዳሽ ስለፈቀድሽለት ነው ይጎዳሽ እኔ እንደ ኢየሱስ ቃል ነው የምኖረው ፕራይድፉል እያወራው አይደለም አና ነገር እንዲጎዳን ስለፈቀድ ነው በጣም ማግኒፋይ ያደረግነው ሰይጣን ኦ ማይ ጉድነስ ቀንዱ እኮ ትልቅነቱ የሰይጣን ቀንድ ሆሆ በህልሜ ተገለጠልኝ አንድ ቀንድ ያለው እኔ ቀንድ ያለው ምንም እኔም ማቀው ትልቅ እግዚአብሔር ነው የማቀው ሰይጣን በሙሉ ተሸንፏል ምንም አዲስ ሰይጣን የለም ኢየሱስ በቀራንዮ መስቀል ላይ ሁሉን ድል ነስቶልኛል አረ አሜን ነው ወይ አዎ ኢየሱስ ያድናል እግዚአብሔርን ፈርተን ነው ማደግ ያለብን ስለዚህ እድገት የሚለካው በመፈተን ነው እድገትም እምነትም የሚለካ በመፈተን እንፈተናለን በህይወት በቻሌንጅ እናልፋለን አለን የዛን ጊዜ አለ ቃሉ ውስጣችን በቻሌንጅ ውስጥ እግዚአብሔር ወርቅ ያረጋል አሜን ነው ወይ አዎ በአንድ ቤት ውስጥ አለ ጳውሎስ ሲጽፍ የተለያየ አይነት ዕቃ አለ አንዳንዱ የክብር ዕቃ ነው አንዳንዱስ የውርደት ዕቃ ነው ይላል የሚያወራው ስለኛ ነው ስለ ሰው ነው የሚያወራው የክብር ዕቃው ምንድነው ይላል የክብር ዕቃው የከበረ ቦታ ነው የሚቀመጠው ብዙዎቻችን ነው ወርቅ አለን ትልልቅ ምርጥ ኤክስፔንሲቭ ዕቃ አለን
ከእንደገና ደግሞ ቤታችን ውስጥ ብዙ ዕቃ አለ። ዲሽ ዋሸርም አለ፣ ዲሽ ዋሽ ማድረጊያም አለ፣ ባዝሩም ማጽጃም ዕቃ ነው። ሁሉንም ምናልባት ከአንድ ስቶር ልትገዙ ትችላላችሁ። ወርቁንም ውዱ ነገሩንም በቃ እንደዚህ እንትናችሁ ውስጥ የሚቀመጥ ቆንጆ ውድ ኤክስፔንሲቭ የሆኑ መመገቢያ ሊሆን ይችላል፣ ፈርኒቸር ሊሆን ይችላል፣ ውድ የሆነ ነገር የመኝታ ቤት ዕቃዎች ሊሆን ይችላል። አደሴም ታይም ደግሞ ማጽጃ ባዝሩም ማጽጃ ምንም ከአንድ ስቶር ልትገዙ ትችላላችሁ። አንድ ሬጂስተር ላይ ልትከፍቱ ትችላላችሁ፣ ወይም ደግሞ ኦንላይንም ቢሆን ማለት ነው። ግን ሁሉም አንድ ቦታ ይቀመጣሉ? አይቀመጡም። አንዳንዱ የክብር ዕቃ ነው፣ አንዳንዱ የውርደት ዕቃ ነው ይላል። የውርደት ዕቃ ሰው እንዳይባችሁ የማትፈልጉት የውርደት ዕቃ ነው። ዕቃ ነው፣ በዋጋ ገዝታችሁታል፣ ግን ደግሞ ሰው ወር ያለ ቦታ ነው የሚደረግ። እንግድነት ጠርታችሁን ምሳ አቅርባችሁልን የሽንት ቤት ብረሹ ምናምን ማጽጫው አይመጣም አብሮ። አዎ ሳቃችሁ ቢኮዝ ሮንግ ነው። ከዛ መጽሐፍ ምን ይላል? የክብርና የውርደት ዕቃ ይላል። ከዛ ያ ቀን ይመጣና በእሳት ይፈተናል ይላል። ከዛ ሁሉም በእሳት ውስጥ ያልፋል ይላል። በእሳት ውስጥ ያልፍ አንዳንዱ ገለባ ነው ይላል። ገለባ ያው እዛው ቀረ። አንዳንዱ እንጨት ነው ተቃጥሎ ጠቁሮ ያልፋል። ይሄ እንጨት የተለበለበ እንጨት። አንዳንዱ ደግሞ ብር ነው የከበረ፣ አንዳንዱ ወርቅ ነው ይላል። ወርቅ መሆን ከፈለጋችሁ ወርቅ የሚሆነው በእሳትና በፕሬሸር ብዛት ነው። ስለዚህ ትፈተናለህ። እያደግን ስንሄድ እንፈተናለን። አብርሃም አልተፈተነም? የእምነታችሁ መፈተን ትዕግስትን ፕሮዲውስ ያደርግላችኋል ይላል። ትዕግስት ደግሞ ፍጹም ሰው ያደርጋችኋል ይላል። የሚገርም እኮ ነው። ይኸው ፐርፌክት ማን ይላል መጽሐፍ። ቱ ቢ አ ፐርፌክት ቢሊቨር ኢዝ ፖሲብል ጋድ ሴድ ኢት። ያው እኛ ለምደናል መቼስ ፐርፌክት አይደለንም። ብዙ የሚከሰን ነገር ስላለ ፍጹም አይደለንም ጌታ ሆይ እንላለን። ግን ፍጹም ሁኑ ነው የሚለው መጽሐፍ። የሰማዩ አባታችሁ ፍጹም እንደሆነ እናንተም ምን ሁኑ? ፍጹማን ሁኑ። as your heavenly father is perfect be ye perfect ይላል። so perfection is permitted for me and you. it's our choice. አዎ እምነታችሁ መፈተን ምን ያደርጋችኋል? ፐርፌክት ያደርጋችኋል፣ ፍጹም ሰው ያደርጋችኋል ይላል። አየህ፣ ስለዚህ በቻሌንጅ ያለፈ ሰው ነው ፍጹም የሚሆነው። አንድ ነገር ተነክቶ የማያውቅ ሰውዬ ፍጹም ነው። የተነካ ቀን ጠብቀው ያንን ሰውዬ የተነካ ቀን የሆነች ነገር ይነካ፣ የሆነ ነገር ይምጣበት፣ ዓለሙ በሙሉ ይፈርስበታል። ጌታ አለህን ወዴት ነህን ይላል። ወኔ ግን እግዚአብሔር ነው። የተፈተኑ ሰዎች ደግሞ ሂድ እስኪ እነሱ ጋር የነሱን ቴስቲሞኒ ስማ። በእንደዚህ ያለፍኩ ግን ዛሬም ጸንቼ እግዚአብሔር ቤት ነኝ። ከነሱ ተቀበለ ህይወት። ኦኬ እቺ ሴት ይሄ ሰው በዚህ ተፈትኖ ካለ አየህ፣ መንፈሳዊ እድገት ነው ያንን የሚያመጣው። መንፈሳዊ እድገት ያላደገ ሰው በቃ ያው ነው አላችሁ ከኔ ጋር። ሌላ ጨርሻለሁ። 5 ሚኒትስ ስጡኝ። የሚያድግ ነገር ፍሬ ያለው ፍሬ የእድገት ውጤት ነው። አያችሁ ገላትያ ምዕራፍ 5 ላይ ስለ መንፈስ ፍሬ ይናገራል። ዮሐንስ ወንጌል ምዕራፍ 15 ላይ እንዲሁ ስለ ማፍራት ኢየሱስ ይናገራል። ፍሬ ያለው ከማደግ ጋር ነው። ለምንድን ነው መንፈሳዊ ፍሬዎች በብዙ አማኞች ላይ የማይታዩት በእኛ ዘመን ብትሉ? ያለ ማደግ ምክንያት ነው። ከእንደገናስ ከፑልፒት ላይ የሚለቀቁ ትምህርቶች የሚያሳድጉ አይደሉም። አሁን በዚህ ዘመን ራሳችሁን ታዘቡ። ዩቲዩባችሁን መጀመሪያ ክሊክ የምታደርጉ ነብዩ አዋረዳት የሚለውን ዩቲዩብ አንዴ ሮጠሽ ምከፍቱ። የሰው ውርደት ለመስማት ያለን ናፍቆት፣ ነብዩ ውርደቷን ገለበጠው። ከዛ እዛ ላይ ሂዱና ያንን ቪዲዮ ክሊክ አድርጉት። በጣም ዘሞስት ቪውድ የሚሆነው ኮንትሮቨርሻል ነገር አያችሁ። አይምሯችንን ቃኙብን በማይረባ ነገር። አይምሯችን ተቃኘ በማይረባ ነገር፣ በማይጠቅመን ነገር ተቃኘን። አሁን ቲክቶክ ላይ ስንገባ ሰደባት የሚለው እንዴ ምን ብሎ ሰደባት? የወሬ ረሃብ ነብዩ አስጠነቀቀ ይላል። አሁን የዚህ ዘመን ደግሞ ምንም አያስጠነቀቀ። አስጠነቀቀ ራሱ ይጠንቀቅ። እግዚአብሔር ይቅር ይበለው። እውነቴን ነው የምላችሁ። ሉክ ምን እንደሚያደርግ ታውቃላችሁ? አይምሯችንን ቃኘብን የማይረባ ነገር ላይ ሁሉም ሄደ። እንደዚህ አይነት ጉድ ተሰምቷል። ደግሞ እኮ ስገቡና ስትሰሙት ፍሬ ያለው ነገር ሰምታችሁ ታውቃላችሁ? ምን ፍሬ ያለው? ምንም ፍሬ የለው። መዝሙር ስሙ። እውነቴን ነው የምላችሁ። የማይሆን ነገር ከመስማት መዝሙር ስሙ። እግዚአብሔር ምስክሬ ነው። እኔ ለዛ ነው የሰው ትንቢት የሰው ምናምን እንደዚህ ፖስት ማድረግ። ሰው አጋንንት ሲወጣለት ምናምን በቃ ወጣላት፣ ተፈወሰች፣ ጌታ የተባረከ ይሁን። በቃ 4 ነጥብ።
50 ጊዜ ሰው ያነሱ ምን ይሰራል? የሰው ፕራይቬሲ ማክበር እኮ እሱ you don't have to be a Christian, you just have to be a human። ይሄ እኮ በቃ ሰው እኮ መሆን ይበቃዋል እኮ በእውነት ነው የምልህ። የሰው ጉድጉድ ሰው ሴትየዋ ራሷ ትመስክር ወይ ሰውየው መጥቶ ይመስክርና መጥቶ እንደዚህ ሆኜ ነበር እግዚአብሔር ነፃ አወጣኝ እና አይታችኋል ወይ ባለፈው እንደውም ፕሮፌት እንደው ብትችሉ በቪዲዮ ብትለቁ ብዙ ሰው ይማርበታል ካለ አስፈቅደን ሰዎችንም ነው እንጂ አየ የማያድግ ሰው ወይም ያላደገ ሰው አቴንሽኑን የሚስበው እውነቴን ነው የምላችሁ። ይሄ ከእድገታችን ጋር የሚዋጋ የእድገታችን ጠላት ነው። ጌታ እግዚአብሔር እኔ ታውቃላችሁ እንግዲህ እኔ ራሴ እኮ ትንቢት ተናጋሪ እኮ ነኝ። እኔ እኮ ነብይ ነኝ እኮ። ነብይ ጥሉ እያልኳችሁ አይደለም፣ ወይም ሐዋርያ ጥሉ እያልኳችሁ አይደለም። የእግዚአብሔርን ቃሉን ውደዱ እያልኩ ነው። ይሄ ይበልጣል ነው የምለው። በቃ 4 ነጥብ። አሜን ናችሁ ወይ? አዎ እንጂ ምን ይሰራል አሁን እኛ አሁን በዚህ እድሜ በየአመቱ አሁን 2026 እያለቀ 2027ም ላይ ወይኔ ጉዷን ነገራት የሚለው እንደዚህ ልበል እንዴ? እንደው እድሜ ራሱ እኮ ጨመረ እኮ። ኢየሱስ ጌታ አይደለም እንዴ? እውነቴን ነው እኮ የምላችሁ። ጌታ ምስክሬ ነው። ስንት ጉድ ሰማን። እስኪ ጉዱ ምን አመጣ? ጉዱ ካሳ የሚባል ገጸ ባህሪ ነበረ የሆነ የድሮ ፍቅር እስከ መቃብር የሚባል መጽሐፍ ላይ ጉዱ ካሳ ልንሆን ነው እንደኛ። ኢየሱስ ያድና። ፍሬ የማደግ ምልክት ነው። when you don't see the fruits of the spirit in your life is because you did not grow enough to produce fruits. Amen. Can we see it? John chapter 15 ዮሐንስ ወንጌል ምዕራፍ በኢየሱስም ከዚህ ቀን በኋላ ይኸው deliberately ሆነ ብላችሁ እድገታችሁን ትከታተላላችሁ። አሜን በሉ። ሆነ ስራዬ ብለ እድገትን ትከታተላል። እንኳን አይደለም የፀጉርን እድገት እንኳን ትከታተላል። እውነቴን ነው እኮ ጌታ ምስክሬ ነው። እሺ ዮሐንስ ወንጌል ምዕራፍ 15 ምን ይላል? ቁጥር 1 እውነተኛ የወይን ግንድ እኔ ነኝ፣ ገበሬው አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠራዋል። እናንተ ስለነገርኳችሁ ቃል አሁን ንጹሃን ናችሁ። በእኔ ኑሩ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በርሱ እርሱም ብዙ ፍሬ ያፈራል። በእኔ የማይኖር ቢኖር እንደ ቅርንጫፍ ወደ ውጪ ይጣላል፣ ይደርቃል። እነርሱም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሏቸዋል። በእኔ ብትኖሩ ቃሎቼ በእናንተ ቢኖሩ የምትወዱትን ለምኑ ይሆንላችኋል። ብዙ ፍሬ ብታፈሩ ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከበራል። አብ እንደወደደኝ እኔም ወደድኳችሁ፣ በፍቅሬ ኑሩ። አሁን ስሙኝ አሁን ላሳያችሁ ይህንን ቃል። በእኔ የሚኖረውን ግን ፍሬ የማያፈራውን ምን ይላል? ያስወግደዋል ይላል አይደል? ይሄ ያስወግደዋል የሚለው እግዚአብሔር ልጆቹን ቆርጦ ወደ ሲኦል ይጥላል ማለት አይደለም። እሺ ያስወግደዋል የሚለው በግሪክ ትርጉሙ ይሄ በተጻፈበት ብታጠኑት ምን ይላል? ሄልፕ ያደርገዋል ነው የሚለው። እሺ ቆርጦ ይጥለዋል አይደለም። አሁን እዚህ ጋር ብዙ ሰዎች ሳልቬሽናቸውን እንደሚያጡ አድርገው የሚጠቅሱት ቃል ነው። ሰፖርት ያደርገዋል ነው። ሰፖርት ያደርገዋል እንዳያድግ እንዳያፈራ የጠመጠመውና የተበተበውን ነገር ከላዩ ላይ ገፎ ሰፖርት ያደርገውና ያ ቅርንጫፍ እንዲያፈራ ያደርገዋል ማለት ነው። አያችሁ ግን ምን አይነት ጋድ ፍሬ ኮንሰርንድ የሆነ ፍሬ ሴንተርድ የሆነ አምላክ እንደሆነ ኢየሱስ። ያለ ፍሬ ደስ ማሰኘት አንችልም። እሺ ፍሬ የምን እዚህ ጋር እንደ ኢየሱስ አገላለጽ ፍሬ የምን ውጤት ነው? እዚህ ጋር የኢንቲሜሲ በእኔ ኑሩ ቢ አታችድ ቱ ሚ። ስንቶቻችሁ ናችሁ የነፍስ ትስስር ሶልታይ ከኢየሱስ ፍቅር ጋር ያላችሁ? አየ ፍሬያማ እኮ የሚያደርግ ፍቅር እኮ እግዚአብሔር በፍቅሬ ኑሩ ይላል። ቀጥሎ ወታች ያለው በፍቅሬ ኑሩ ይላል። when you live in the love of the Father you become fruitful Christian. ፍሬያማ ትሆናላችሁ። አዲሱ ሰው ፍሬ ያለው ነው። አሜን ናችሁ? አሜን አሜን። በእኔ የሚያፈራውን ፍሬ
አብዝቶ ያጠራዋል። ስለናንተ አሁን ስለነገርኳችሁ ቃል ንጹሃን ናችሁ ይላል። ደግሞ ቁጥር 3 ላይ ፍሬው የሚመጣው ከምንድን ነው ታዲያ? ከቃሉ። አሜን ነው። ከቃሉ የእግዚአብሔርን ቃል ሜዲቴት ማድረግ። አሜን። በጣም የምወደው መዝሙር አለ ከዳዊት መዝሙር፣ ትዝታዬ ቃልህ ይሁን የሚል። አንዳንድ ጊዜ የድሮ ነገር የሆነ ነገር አስታውሳችሁ ምናምን ትዝታችሁ አድርጎ ያወስዳችሁ። በቃ ትዝታ በቃ የልጅነት ይሁን የትምህርት ቤት ይሁን የጓደኛ ይሁን የምና በቃ ትዝታ ጥሩ ትዝታ ከሆነ ደስ ይላችኋል። በቃ መጥፎ ትዝታ ከሆነ ደግሞ ያንን መጥፎ ሚሞሪ ያስታውሳችኋል። እና ጥሩ ትዝታ ደስ እንደሚል ይሁን የእግዚአብሔር ቃል ትዝ ሲል ይሁን መከራን ነው የሚያስረሳ። አእምሮ ነፍስ በእግዚአብሔር ቃል ስለተሞላ ትዝ የሚል የእግዚአብሔር ፍቅር ነው። እግዚአብሔር እንዴት እንዳሳደገ፣ እግዚአብሔር እንዴት እንደመራሽ፣ እግዚአብሔር እንዴት እንዳደረሰሽ አየ። ትዝታዬ ቃል እናንተ ስለሰማችሁ ስለ ቃሌ ንጹሃን ናችሁ ይላል። ለካ ፍሬያማ የሚያደርገን የእግዚአብሔር ቃል። ከኢየሱስ ጋር በእኔ ኑሩ ይላል። ቀጥሎ ደግሞ የሚለው በእኔ ኑሩ እኔም በእናንተ ቅርንጫፍ በወይኑ ግንድ ባይኖር በራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። ኢን ክራይስት ነን አይደለ? አሁን በቃሌ ኑሩ ነው የሚለው። እታች ላይ ወርዳችሁ በእኔ ብትኖሩ ቃሎቼ በእናንተ ቢኖሩ የምትወዱትን ለምኑ ይሆንላችኋል። አየ ጸሎት አንሰርድ እንደሆነ እርግጠኛ የምትሆነው ግሮውን ክራይስት ምንድነው ያደገ ግሮውን ክርስቲያን ስትሆን ነው። when you have God's word in you, you are a fruitful. So when you are a fruitful Christian, you know what to ask. The problem is we ask what we're not supposed to ask, then we get disappointed. እግዚአብሔር ጸሎቴን አልመለሰው ምን እላለን? የማይጠየቅ እየጠየቅን ወይም ደግሞ ሮንግ በሆነ መንገድ እየጠየቅን። አሜን ናችሁ? ይሄ ሁሉ ከማደግ የሚመጣ ነገር። መንፈሳዊ እድገትን የመሰለ በረከት የለም። አሜን። ያ ሰው ቢዝነስ ከፍቶ ቢዝነሱ ሲያድግለት ፑሽ ማድረግ ይፈልጋል። ሌላ ብራንች መክፈት ይፈልጋል። መቀጠል ይፈልጋል። ለምክንያቱም እያደገ ነው። ኩዊት ማድረግ ጊቭ አፕ ማድረግ አይፈልግም። እድገት ሁልጊዜ ነገሩን ፑሽ እንድታረግ እንድትቀጥል ያደርጋል። መንፈሳዊ እድገት ስለሌለ ብዙ ክርስቲያን ላይ ክርስቲያን ቁጭ ብሎ የእግዚአብሔርን ቃል የመማርና ክርስትናውን ፑሽ የማድረግ ነገር ጥበብ ነው። ባክ ወንድሜ ጥበብ ነው፣ እግዚአብሔር የልብ አምላክ ነው ብሎ ዓለም ላይ ይሄዳል። ምክንያቱም ያላደገ ማንነት ነው። አሜን ናችሁ? ስለዚህ ፍሬ ማፍራት የማደግ ውጤት ነው። ያደገ ሰው ፍሬያማ ይሆናል። ያደገ ሰው እግዚአብሔርን ማስደሰት ይችላል። ብዙ ፍሬ ብታፈሩ ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከበራል። አይገርምም? እግዚአብሔርን ለማስከበር ፍሬያችን ነው የሚያስከብረው እንጂ ወሬያችን አይደለም። እግዚአብሔርን እንድታፈሩና ሞር ጌታ እንድትወዱ የማያደርጋችሁ ነገር ብዙ ኢንተርቴን አታርጉት ብዙ። ቀጥሎ ደግሞ ገላትያ ምዕራፍ 5 ነው። ገላትያ ምዕራፍ 5 ላይ ያለው ፍሬ ምንድነው? ኔክስት ዊክ እንቀጥለዋለን። የማይንዳችን ዘ ሮል ኦፍ our mind የአእምሮአችን የቤት ስራ ምንድነው ማድረግ ያለ በዚህ በአዲሱ ሰው ላይ መንፈሳዊ እድገታችንና ፍሬያማ እንድንሆን የአእምሮአችን ሮል ስራ ምንድነው የሚለውን ኔክስት ዊክ እናያለን።